ለምን እንደሆነ አላቅም አስሮ ይዞኝ ሲያንከራትተኝ በጣም ብዙ አመት አልፏል። አልተቀበሉትም ሐሳቡን። በዚህ ሰዓት እንደዚህ አይነት ነገር አይከፈትም። ስማ አንደኛው እንደውም ጓደኛ አይረሳኝም። አሁንም ኤምቢኤም ፖድካስት ላይ የተሻለው ቅናሹን ዋጋ ነው አውጥቶ ሰው መግዛት የሚፈልገው ገባ አፎርደብል የሆነ ወደ 11 12 መስሪያ ቤት በህይወት ዘመን ይቀይራለሁ። የምርህ ነው? አዎ እድገት ነው ለኔ አይደል? ከፍ ያለ ነው። ከነበርክበት የተሻለ ቦታ ላይ መጣ። ቶሎ ለመድረስና በፍጥነት ለመጓዝ ብቻህን ተጓዝ። በቃ ምስኪን ነኝ፣ ደሃ ነኝ፣ ምንም ነገር የለኝም። የሮጠልህ ሁሉ የተሸነፈልህ አይደለም ይባላል። ቀኑ ረጅም ነው ግን ዓመተ ምሕረቱ ቃጭር ነው ይላል። ሚስጥር ልንገርህ ምንድነው ስለው ኖ ስለማበዛ ነው አለ። ብዙ ጊዜ ዲያስፖራ ነው ወይ ይሉኛል ብዙ ሰዎችና አይደለም። ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ እንግዳ መተናል። እንዴት ናችሁ? ሳምንታችሁ እንዴት ነበር ብለን ፕሮግራማችን ጀምራለን። ዛሬ እንግዲህ እንደ ወትሮ ደግሞ አሪፍ ሾው ላይ ለየት ያሉ እንግዲህ ሐሳቦችን የሚያንሸራሽሩ እንግዶች አሉ ማለት ነው። ከነዛ መካከል ደግሞ የዛሬው እንግዳችን ዳዊት ጌታቸው ነው። ዴቭ እዚህ ይገኛል ማለት ነው። ከዴቭ ጋር አሪፍ ቆይታ እናደርጋለን። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ እንጋብዛለን። መልካም ጊዜ ይሁንላችሁ። እንወዳችኋለን። ከኛ ጋር እንኳን ደህና መጣ ዴቭ። እንኳን ደህና ቆየኝ ወንድሜ። አለሁልህ። አለን። በነገራችን ላይ እንግዶቻችን ያው ዴቭ ቲክቶክ ላይ አሪፍ ሐሳቦችን ያነሳልና ከሚያነሳቸው ሐሳቦች እኔም አንደኛው ሐሳቡ ገዝቶኝ ዛሬ እንግዳይ እንዲሆን ጋብዤው ነበር። ያው እሱም ፈቃደኛ ሆኖ እዚህ ተገኝቷል። በእናንተ ስም ከልብ ነው የማመሰግነው። እሺ ቴንኪው ስለጠራችሁኝ አክብራችሁ። እናመሰግናለን። እስኪ ዴቭን ለኛ ተመልካቾች የተወሰነ ግለጽ እናስተዋውቅልን። ዳዊት ጌታቸው ይባላል ስሜ። እኔ ከሌላው የተለየ ህይወት አለኝ ብዬ ብዙም አላምንም። ግን አንዳንድ ጊዜ ያለህበት ስፍራ ተመችቶ ስትቆይ ትክክለኛ ቦታ ነው ማለት አይቻልም እና አንድ ጊዜ ጥያቄዎችን ለራሴ ማንሳት ጀመርኩኝና ምን ሆኜ ነው የዚህን ያህል በህይወቴ ራሴን እየበደልኩት የምጓዘው? ይሄ መንገድ ትክክል ነው ወይ? የማያረካኝ የማያስደስተኝን ነገሮች ለምንድን ነው የማረገው? ማን ያስገድደኝ? ለምንድን ነው እንደዚህ የምሆነው? ለምንድን ነው የተፈጠርኩት? እኔ ማን ነኝ? ለምንድን ነው የምሰቃየው በራሴ እጅ? ማቆም የሚያቅተኝን ማረጋቸው መጥፎ ነገሮች ለምንድን ነው? ምንድን ነው የሚነዳኝ? እያልኩኝ ከራሴ ጋር በጣም እከራከር ነበር እና ከልጅነቴ ጀምሮ በቸርች ነው ያደግነው እና ግን ቸርች ውስጥ ማድገን ግን ስፖይልድ የሆነን ወጣቶች ነበርን እና እኔና የተወሰኑ ጓደኞቼ ያንን ህይወት አልወደውም ነበር። ግን ለምን እንደሆነ አላቅም አስሮ ይዞኝ ሲያንከራትተኝ በጣም ብዙ አመት አልፏል። ከ18 አመቴ በኋላ ህይወቴ ሌላ ተርን ነው የዞረው፣ ሌላ ቅኝት ነው የያዘውና ለምን እንደያዘ ሁሉ ጊዜ ከራሴ ጋር አጨቃጨቅ ነበር። እኔ አልፈልገውም ያንን ነገር ማድረግ፣ ግን እዛ ውስጥ ሳረገው እገኛለሁ። መውጣት እፈልጋለሁ ከዛ ነገር ግን መውጣት አልችልም። እንዴት ነው የጎርጊስን እንትን አይተዋል? ጎርጊስ ቢራ ላይ ያለው ማስታወቂያ ነው። ጎርጊሱ ከላይ ነው ያለው፣ ሰይጣኑ ከታች ተኝቷል እና እላዩ ላይ እንዲህ አንቆት በሰንሰለት ይዞት እኔ እታች ተኝቻለሁ እንደዚህ ረግጦኝ፣ ሰይጣን ደግሞ ላይ ረግጦኝ ልቤን ይያዘኝ የሚመስለኝ እና መነቃነቅ አልችልም። ካለውበት መውጣት አልችልም። በጣም ብዙ ስትራግል ነበረኝ እና ይከብደኝ ነበር። ያን ነገር በጣም ጥያቄ ነበር የሚሆንብኝ። እኔ ምንድነው የዚህን ያህል ርዕስ ሆኜ ሰይጣን እኔ ላይ እንደዚህ ያህል የሚበረታው ለምንድን ነው እላለሁ። እኔ ማረባ ሰው ስለሆንኩ ነው? እግዚአብሔር ስለማይወደኝ ነው? ለምንድን ነው ይሄን ነገር እግዚአብሔር እኔ ላይ ቀኝ እጅ በርትቶ ለምን ከዚህ እስራት አትፈታኝም? ምንድነው ምክንያት እያልኩኝ በጣም ብዙ ጊዜ ከራሴ ጋር ጨቃጨቅ ነበር እና አንድ ጊዜ እንደውም አስታውሳለሁ የዛሬ 16 ዓመት 17 ዓመት ገደማ ከሆነ መጠጥ ቤት ወተን ወደ ቤት እየመጣን ለጓደኞቼ እንዲያልኳቸው ውስጤ እንደዚህ ይነግረኛል አልኳቸው። እንግዲህ አስበው የዛሬ 16 17 ዓመት ገደማ ነው። ረጅም ጊዜ ነው። እንዲህ አልኳቸው ውስጤ እንደዚህ ሰክረናል እኮ ውስጤ እንደዚህ ይለኛል፣ እሱም የእግዚአብሔር ድምጽ ይመስለኛል አልኳቸው። ምን በዚህ በስካር የእግዚአብሔርን ድምጽ ትሰማለህ እንዳሉ ደግሞ ምን አለ አሉኝ። አይ በመንግስት ደረጃ መነጋገሪያ አረጋለሁ ይለኛል አልኳቸው ማለት ነው።
በአገር ደረጃ መነጋገር የሚያደርግ ይለኛል ስላቸው ጓደኞቼ ከት ብሎ ነው የሳቁብኝ። አልተቀበሉትም ሐሳቡን። በዚህ ሰዓት እንደዚህ አይነት ነገር አይከፈትም። ስማ አንደኛው እንደውም ጓደኛ አይረሳኝም። አሁንም ሜቢ ፖድካስት ላይ ይችላል። ምን አለኝ? አንተ መጨረሻ አያምርም አለኝ። እና በጣም ተሰምቶኝ መጥቼ ለባለቤቴ ነገርኳት። ባለቤቴ እንደዚህ ብሎኝ እኮ ጓደኞቼ ሳቁብኝ ስላቸው አይታወቅም እግዚአብሔር የሚሰራብህን ነገር አይዞ ተስፋ አትቁረጥ ትለኛለች። እና ምን ልልህ ፈልጌ ነው አንዳንድ ጊዜ ዋጋ ለራስህ የምትሰጠው ራስህ ነህ። ቫልዩ ክሪኤት ማድረግ አለብህ ራስህ ላይ። ላምጪው እንዲከፈል ህግ ያስገድዳል ይላል። ገንዘብ ሰዎች የሚገዙበት እቃ መለወጫ ነው፣ ግን እቃው ዋጋ አለው። ለምሳሌ አይፎን 17 ፕሮ ማክስ በመገዛበት ዋጋ ሳምሰንግ ኖት 9ን አትገዛም። ለምን? አንደኛ ቴክኖሎጂውም፣ ሁለተኛ ነገር ደግሞ አፕዴትድ የሆነ ሶፍትዌርም ስላለው ወይም ደግሞ አፕዴትድ የሆነ ነገር ስላለው 17 ፕሮ ማክስ ቫልዩ አለው። ሞር ብዙ ብር ያስከፍልሃል፣ ብዙ ዋጋ ያስከፍልሃል ዋጋ ስላለው። ኦኬ አንተ ያለህበትን ቦታ ካላወቅ ዋጋ ሁሉ ጊዜ ርካሽ ነው። ማንም ሰው እንደፈለገ ያሽከረክራል። ምሳሌ ልስጥህ። ቤንትሊ ታውቃለህ አይደል? መኪና የጀርመን መኪና ነውና በጣም ለግዠሪየስ ነው። ሜርሴዲስም ለግዠሪየስ ነው። ሁለቱም የጀርመን ካምፓኒ ምርቶች ናቸው። ኦኬ ሲሸጡ ሁለቱም አንድ አዳራሽ ውስጥ ነው ማርኬቲንግ የሚሰራላቸው። ሲሰራላቸው የቤንትሊ ዋጋው የተመረተበትና ቴክኖሎጂው ለለግዠሪ ክላስ ስለሆነ ቤንትሊ ዋጋው ውድ ነው። ግን ራሱን የሚመስል ሜርሴዲስ ግን ዋጋው በቅናሽ ይሸጣል። ስለዚህ ቤንትሊ እና ሜርሴዲስ አብረው ሲሸጡ ማንም ሰው ቤንትሊን ዞር ብሎ ያየው። ለምን? ውድ ነው። ራሱን የሚመስል ምቾት ያለው እሱን የሚመስል እቃ ከጎኑ እያለ የተሻለው ቅናሹን ዋጋ ነው አውጥቶ ሰው መግዛት የሚፈልገው። ገብቷል? አፎርደብል የሆነ ፕራይስ ስላለው ገብቷል? ስለዚህ ቤንትሊ አይሸጥም። ስለዚህ ያ ቴክኖሎጂ ያልፍበታል። ስለዚህ አፕዴት ማድረግ ይፈልጋሉ ሌላ ቴክኖሎጂ። ያን ደግሞ ትሩ ታይም አመት ይፈጃል። ያ ሞዴል በአግባቡ ሳይሸጥ ሌላ ቤንትሊ ሞዴል ማምረት አይችሉም። ስለዚህ በጣም ተቸገሩ ቤንትሊዎች። እና የቤንትሊ ማርኬቲንግ ስትራቴጂ ማርኬተር የሆነ ኦፊሰሩ አንድ ጊዜ የሆነ ነገር አሰበ። ለካ ያለህበት ቦታ ነው እንጂ ያንተ ማንነት አልነበረም ችግሩ። ቦታን ማወቅ መቻል አለብህ። ራስን የምትሸጥበትን ቦታ ማወቅ አለብህ። የፈለገ ቫልዩብል ብትሆን ዝቅ ያለ ቦታ ብትሄድ ዝቅ ያደርገዋል። ስለዚህ ምን አደረጉ? ቤንትሊ ከሜርሴዲስ ጋር በተአምር ማርኬቲንግ ፕሌስ መቅረብ የለበትም። ስለዚህ የት እናቅርበው ሲባል ከአውሮፕላን እና ሄሊኮፕተር ከሚሸጥበት የሀብታሞች ኤሊት ሶሳይቲስ የሚገዙበት ከመርከብ ከኞች ያት ያለበት ቦታ እናቅርበው ተባለ። ኦኬ ይሄ ስትራቴጂ ግን ይሄዳል። አዎ ቦታችንን እንቀይር፣ ዲዛይናችንን ወይ ሞዴላችንን ወይ ቫልዩያችን ሳይሆን የምንገበያይበትን ቦታ እንቀይር የሚል ሐሳብ አነሱና በጣም ትልቅ ሐሳብ ነው። ወስደው ትልልቅ ይሄ የሀብታሞች የሚዝናኑበት መርከቦች ቪአይፒ ፕራይቬት ጄት የሚሸጥበት ቦታ ለሴልስ ሲያወጡት ኢማጂን አውሮፕላን ሊገዛ የመጣ አንድ ክላይንት መኪናውን ሲያየው ቤንትሊ ከአውሮፕላን ስወርድ መኪና ውስጥ ነው የምገባው፣ እዚህኛዋ መኪና ውስጥ ነው የምገባው። ስለዚህ ለአውሮፕላኑ የሚከፍለው ብዙ አቅም ስላለው እቺኛዋን ለሚጠሩት ዋጋ ለሱ ዝርዝራዥ ነች። ገብቷል? ስለዚህ እነሱ ከመርሴዲስ ጋር ከመወዳደር ከአውሮፕላን ከሚሸጡት ሰዎች ጋር ቢወዳደሩ ቫልዩአቸው ይጨምራል። ዳትስ ዘ ኮንሰፕት። ስለዚህ አንዳንድ ጊዜ ቦታህን መቀየር መቻል አለብህ። ያለህበትን ቦታ ማያዋድዱልህ ከሆነ ምንም ትርጉም የለውም። እኔ ወደ 11-12 መስሪያ ቤት በህይወት ዘመን ይቀይራለሁ። የምርህ ነው? አዎ። ምን ያልሰራሁት ነገር አለ? ከልጅነቴ ኢኮኖሚክስ ዲግሪን ከመያዝ ዩኒቲ ዩኒቨርሲቲ ከልክ ልመረቅ አካባቢ
ኦልሞስት 1 አመት ምናምን ሲቀረኝ ያስተናጋጆች ኃላፊ ሆኜ ላፓሪዚያን ካፌ ኤንድ ቤከሪ ሰርቻለሁ እና እዛ በመሰራበት ወቅት ብዙ ሀብታሞች ይመጣሉና ሲያዩ ይደና አቋም አለኝ እንግሊዘኛዬ በጣም ፐርፌክት ነው እና ለምንድነው እዚህ የምሰራው ይሉኛል ለምንድነው እዚህ የምሰራው እና እስቲ እኔ ጋር ስራ ይሉኛልና አንድ ጊዜ አይረሳኝም አንድ ድርጅት አንድ ወጣት ስሙን መጥቀስ አልፈልግም እና እኔ ጋር ስራ አለኝና ሰኞ ቀጠረኝ ሰኞ ሲሄድ ባለቤቱን አገናኘኝ ባለቤቷ እንዳጋጣሚ ሆና የኛ ባች ነች እና ህንድ ትምህርት ቤት አብራን ተምራለች እና ስታየኝ እኔ አላውቃትም እሷ አውቃችኝ የሀብ ስራ ወንድም አይደለም አለችኝ አዎ ነኝ በምን አወቅሽ ኢንዲያን ናሽናል ስኩል እኮ አብረን ተምረናል አለችኝ ኦኬ ምናምን ያው ነገሩ እየቀለለ መጣ ማለት ነው እና እሷ ለብቻዋ ድርጅት አላት እህል ነው ኤክስፖርት የምታደርገው ቺክፒስ ባቄላ ቦሎቄ ምናምን ነው ኤክስፖርት የምታደርገውና ለኔም በዛ ዘርፍ ብሄድ ያዋጣኛል አይደል ያስተናጋጅ አለቃ ከመሆን ከዛ ስራ ተቀጠርኩ ደሞዝ ተነጋገርኩ ስራ ተጀመረ መኪና ተሰጠኝ አንድ ቲንካፕ የሆነች ፒካፕ ተሰጠኝ ፋሲሊቴተር ሆኜ ለሷ ድርጅት እሱም ደግሞ ከጀርመን ካምፓኒ ጋር ኤክስክሉሲቭ ዲለርሺፕ ያለው የቴክኖሎጂካል አይተሞች ነው የሚያስመጣው አስመጪ ነው እሱ ደግሞ እሷ ላኪ ነች እሱ አስመጪ ነው እና አንድ ቢልዲንግ ላይ ነው ኦፊሳቸው ፊት ለፊት ነው ለሁለቱም ነው የምሰራው which is good እድገት ነው ለኔ አይደል ከፍ ያለ ነው ከነበርክበት የተሻለ ቦታ ላይ መጣ ኤግዛክትሊ ነገር ግን ይኸውልህ ያለህበትን ቦታ ያንተን ቫልዩ የሚያሳጣ ከሆነ መስተንግዶ ይሻላል ነገሩ ወዴት አመራ ወደ አሽከርነት ማለት ከዚህ ቦታ አንስቼ እንደፈለኩ ባጦዝ መብቴ ነውላል እጄ እስኪንቀጠቀጥ ድረስ 40 ፊት ኮንቴነር ከሁለት ሽማግሌ የሆኑ ጥበቃዎች ጋር ሴራሚክ እናወርድ ነበር ይሄ ተሳሳተ አመለካከት ነው አይ ነው ግን እኔም ቫልዩን ስለማላቀው እጄ እየተንቀጠቀጠ እጄ እየደማ ያን ሁሉ ሴራሚክ 40 ፊት ኮንቴነር ሙሉ ሴራሚክ ሳወርድ ይሰማኝ ነበር ግን አንድም ነገር አልናገርም ኦኬ የሆነ ሰዓት ላይ እኔ ኮልኬት እንዳነሳው ታውቃለህ አይነት አመለካከት አመጣ እና አየህ I had to change place ቦታ አይደለም ለካ ገብቷል አሁን እኔ ከባለቤቱ ጋር አመሰግናለሁ ብዬ መውጣት ነው የሚሻለኝ እና የራሴን እድል መሞከር ነው የሚሻለኝ ወይንስ ከሱ ጋር ቦክስ መጋጠም ነው ማይሆን ሰጣ ገባ ውስጥ ግን በዛን ጊዜ ጎረምሳ ነበርኩኝ ገብቷል እሱም ደግሞ አንድ ራሱ ፈተና ነው ሲነካኝ ኃይለኛ ነኝ የሆነ አንበሳ ልብ ነው ያለኝና ሲነካኝ ማንነቴን ተሰማኝ እና ልጅቷ አብሮ አደገ ስለሆነች በምቾት እንዳደገን ስለምታቅ ባሏ ስለማያቅ እሱ ሲናገረኝ ለሷ ስል ጥዬ ወጣሁ ስወጣ ግን ውሻ ነው ያደረገኝ ያጋጣሚ ነገር ሆኖ አየ በዛን ሰዓት በሳል በሆነ ኖሮ አንገቴን ደፍቼ መስራት እችላለሁ አንድ አማራጭ ነው ሁለተኛው አንገቴን ደፍቼ ቴንክ ዩ ብዬ መውጣት እችላለሁ ሌላ አማራጮች ሌላ መንገድ አለ ሶስተኛውን ግን ወሰድኩ ነኝ ሶስተኛው አማራጭ ሄጄ ከአይኑ ላይ መነጽሩን አውልቄ በቴስታ ግንባሩን ብዬ አለቄ በጀርባው ጣልኩት which is ይሄ ላይፍ በጣም ዴንጀረስ ስለሆነ የያንግ ኤጆች ያለ መብሰል ህይወት ከባድ ነው እና ያን ሳረቅ ተባለ እናትየውም ነበረች እዛ ግቢ ውስጥ ጥበቃዎቹ ለካ ባለቤቱ ነጭናጫ ስለሆነ የቀጠረኝ ሰውዬ ያቁታል አንድ ሰው አላገላገለን የምርን ነው አዎ ከሰራተኞቹ አንድም ሰው ታምነኛለህ እኔ እንደውም ከዛ በኋላ አልሄድኩም መስሪያ ቤት እግዚአብሔርን ሁሉ ሳያመሰግኑ አይቀርም ራሱን አላረመበትም ግን ማለት አንድም ሰው ለርዳታ ካልቆመኮ ደነገጠ በቃ ካቁሙ በላይ ደነገጠ ስማ ከመስተንግዶ ብታነሳኝም በክብር እንጂ እንደዚህ አይባልም አልኩት which is wrong እኔ እኮ ትክክለኛ ስራ አይደለም የሰራሁት እቆጭበታለሁ በዛ ተከሰስኩ ታሰርኩ ምን ያህል ጊዜ የተወሰነ ጊዜ ነው እስሬቶ የኔ ብዙ ነው ኦኬ ታሰርኩ ኃይለኛ ስለሆንኩ ነው በባህሪና which is wrong ብዙ ተመልካቾቻችን የሚጠቅማቸውን ነገር እንዲወስዱ ነው በትክክል በህይወት ዘመንህ ኃይለኛ ስለሆንክ ይኸውልህ አንድ የሚባል አባባል አለ ጉልበት ካለው ሰው ይልቅ ጭንቅላት ያለው ሰው ጉልበት ያለውን ሰው ይገዛዋል በትክክል ለምሳሌ ጋርድ የሚሰሩ ሰዎች አይታል ጋርድ የሚሰሩት እቺን የሚያካክሉ ወይ ታዋቂ የሆኑ ሰዎችን ነው የሚጠብቁት ወይ ደግሞ
በትክክል አዋቂ የሆኑ ሰው ወይ ባለ ሀብቶችን ነው የሚጠብቁት። እነሱ ግን እድሜ ልካቸውን ጉልበት ስራ ነው የሚሰሩት። ገብቷል አይደል? ሰርተው ግን ፖይንት ፋይናሊ ሄደው የሚቆሙት አንድ ቦታ ላይ ነው። አንድ ቦታ ነው ግን የሚከፍላቸው ጭንቅላት ያለው ሰው ነው። በትክክል በጭንቅላት ስለበለጣቸው ወይ በስራ ስለበለጣቸው ነው እሱን የሚጠብቁት ጋርድ የሚሆኑት። እና በነገራችን ላይ ጋርድን እንደዚህ ማቃለሊያ አይደለም። መቼስ ብዙ ተመልካቾች የሚሰሙትን ነገር ጠቅልለው ስለማይሰሙት አስቸጋሪ ነው እና የራሳቸው የሆነ ትርጉም ይሰጣል። ቁርጥ ያለች ነገር ሐሳብ እየተወሰደ ሌላ ኢሜጅ ይኖረዋል። ኦኬ። እና ይሄንን ነው የምልህ፣ በጣም ከባድ ነው። ያለህበትን ቦታ ቫልዩን ማወቅ አለበት። ተመልሼ መስተንግዶ ነው የሄድኩት። ገብቷል? መስተንግዶ እኔ በዛን ዘመን በቃ እንጂ የድሩዬ ነበርኩኝ እና በዛ ድሩዬ ላይፍ ውስጥ ግን እማራለሁ። ድድ ማስጫ ቁጭ ብለን አንድ ጊዜ ሞተር ዘይት ሲደፉብን፣ አንድ ጊዜ እሾክ ሲያደርጉብን፣ አንድ ጊዜ ዞር በሉ ሲሉኝ፣ አንድ ጊዜ በፖሊስ ጥበቃ አምጥተው ሲያባርሩን፣ ሲያሳስሩን፣ ሲጠቁሙብን የሰፈር ሰዎች እና ያደግነው ግን እነሱ ለኛ እንድንለወጥ ወይ ቲማችን እንዲበተን ስለሚፈልጉ ነው። በዛን ጊዜ ውስጥ እንኳን እኔ እግዚአብሔር ትምህርቴን እንድማር ረድቶኛል። ጭንቅላቴን ለማይረባ አእምሮ አሳልፎ አልሰጠንም። ያንን እየተማርኩኝ ግን የቀጠረኝ መስተንግዶ ጋሽ ጀማኔ ይባላል። በጣም እንደ አባቴ ነው። እኔ አባቴን በ18 ዓመቴ ነው ያጣሁት በስኳር በሽታ እና በጣም ነው የምንወደው። ጓደኛችን ነው። በቃ አባቴ ለኔ ጓደኛዬ ነው። በጣም ነው የምወደው። እሱ ካረፈ በኋላ ነው የኔ ህይወት ተርኒንግ ፖይንት ውስጥ የገባው እና እዛ ስራ ቦታ ሲሄድ መስተንግዶ ላይ በጣም ያከብረኛል፣ ይወደኛል። ባለቤቱ እንደ ልጁ ነው የሚያይ። ከነማንነቴ ነው የተቀበለው። አሁን the problem is እኛ ሰዎችን ፕሪጀጅ ነው የምናደርገው። ይሄ ሰውዬ እኮ ሱሰኛ ነው፣ ይሄ ሰውዬ እኮ ድሃ ነው፣ ይሄ ሰውዬ እኮ አልተማረም፣ ይሄ ሰውዬ እኮ ነገ ሰርቆኝ ይሄዳል፣ ይሄ ሰውዬ እኮ ባስጠጋው እኔን ሊጎዳኝ ይችላል ብለን ብዙ ከልባቸው መስራት የሚፈልጉ መለወጥ የሚፈልጉን ልጆች እድል አንሰጣቸውም። እኔ ግን እድል ተሰጥቶኝ ነው ያደኩት። ለዚህም ነው እስከዛሬ ድረስ በምሰራበት መስሪያ ቤት ሁሉ እስከ አስተዳደር መምሪያ ኃላፊ የሬንጅ ሮቨር ካምፓኒ ኢትዮሌክስ ጀነራል አውቶሞቲቭ ትሬዲንግ የጎተራ ፊት ለፊት ፔፕሲ ጋር የዛ አስተዳደር መምሪያ ኃላፊ ሆኛለሁ። ትልልቅ ሽማግሌዎችን ቢሮዬ በጣም ትልቅ ነው። ስብሰባ ጠርቻቸው ልጅ ነበርኩኝ፣ አማከራቸው ነበር። I was brilliant። ግን ሰይጣን ለዛ ዓላማ እንድቆም ስላልፈለገ በየጊዜው በሆነ ነገር ገንጥሎ ያወጣኛል። ችግር ይፈጥራል እዛ ውስጥ ሁሉ ጊዜ የሆነ ነገር አያጣኝ እና እድል ሊሰጣቸው የሚገቡ ብዙ ትውልዶች አሉ። አሁን ያሉበት ሲቹዌሽን መለወጥ ይፈልጋሉ፣ ግን እድል የሚሰጣቸው ሰው የለም። በትዕግስት በፍቅር እድል ብንሰጣቸው የት ቦታ ይደርሱ ነበረ። አየህ፣ ብዙዎቻችን ባሳለፍነው ህይወት ታፍነን ነው የምንኖረው እና ያሳለፍነው ህይወት የኛ ስህተት ይመስለናል። ሰውም ደግሞ ከዛ ውስጥ መልካም ነገሩ ከመፈለግ ይልቅ መልካም ያልሆነ ነገር እየነጠረ ሁሉ ጊዜ ቴንክ ዩ እና በጣም ትልቅ ፖይንት እንዲያዝልኝ የምፈልገው የሰው ልጅ ያሳለፈው መጥፎ ህይወት የሱ ጥፋት አይደለም፣ ስላላወቀ ነው። ባለማወቅ ያረከው ጥፋተኛ ነህ አይባልም። ኦኬ። ነገር ግን ከባድ ስህተት የሚሆነው ግን ከዛ ህይወት ውስጥ ትክክል እንዳልሆነ አውቀህ ለመውጣት መታገል መጀመር ካልቻልክ ኃላፊነትን አልተወጣህ። በዛ ጋር ስህተት ነው። ያንተ እንደ ስህተት ተብሎ ሊወሰድ በሚችለው አንደኛው ይሄ ነው፣ ሙከራ ለማድረግ ነው። ስህተት ኢትስ ኦኬ። ማንም ሰው በሃይማኖት ውስጥ ይደበቃል፣ በትዳር ውስጥ ይደበቃል፣ በሙዚቃ ውስጥ ይደበቃል፣ በሱስ ውስጥ ይደበቃል፣ በብርጭቆ ውስጥ ይደበቃል። ማንም ሰው በጥንቆላ ውስጥ ይደበቃል፣ በዝሙት ውስጥ ይደበቃል። ማንም ሰው የሆነ ችግር አለ። ይኸውልህ ከጌታ ኢየሱስ ክርስቶስ ዝሙት ሰርታለች ብለው ያመጧታን አንድ እህት አይቶት ገርሞት እስቲ ያላቸው ከናንተ ውስጥ ማንም ኃጢአተኛ ከሌለ የመጀመሪያውን ድንጋይ አንስቶ ይወርውርባት አለ። ኖባዲ ሁሉም ራሱን ሲያይ ሁሉም ኃጢአተኛ ነው። እኔ ላይ ማንም ሰው ሊፈርድ አይችልም። ምክንያቱም እኔ ሳረገው የነበረው ህይወት ስህተት ነው። ግን ስህተቴ አርሜ ለሚቀጥለው ትውልድ ምክንያት መሆን መቻል ማለት እንደ ሻማ ራሱን ያቀለጠ ለሌላው መብራት መሆን መቻል ማለት እኔን አሁንም አይሰድበኝ ሰው የለም። አንተ ዲዛባ ጋንግስተር ነኝ ትላለህ እንዴ ምናምን
አላየህም ህይወት እኔ እኮ አልተናገርኩትም ያው አንተ በነበርክበት ህይወት ጊዜ ላይም አልነበረም ያልነበረ ሰው ደግሞ የሚገርም ነገር ከነሱ ቴክስት ሜሴጆች መካከል የአዲስ አበባ ዩኒቨርሲቲ ተማሪዎች ይደውሉልኛል ይጽፋሉ እኛ እናቋለን ይላሉ ድሮ መስሪያ ቤት የሚያቆኝ ኃይለኝነቴን ይናገራሉ የሰፈር ልጆች ይናገራሉ የትምህርት ቤት ዩኒቲ ዩኒቨርሲቲ ይናገራሉ ጅማ ዩኒቨርሲቲዎች ይናገራሉ ሁሉም ይናገራሉ ቆንጂዬ ዱርዬ ነበርኩኝ ቆንጂዬ በቃ ሌላ ምንም ልል አልችልም ማለት እዚህ ላይ ብናገረው ጥቁር ነጥብ ነው ለኔም ክፍተት ይፈጥርብኛል ይወለ አንድ ነገር አለ ጁቨናይል ሳልማን የምትባል አሳ ታውቃላችሁ ይወለ አሳዋ የምትዋኘው የውሃው የባህሩ ጫፍ ላይ ነው የምትዋኘው ከላይ ነው የምትዋኘው ወደ ውስጥ አትገባም ስለዚህ ከስር ያሉት ሻርኮች የበላይ አሳዎች እሷን ለመብላት ከስር ይፈልጓታል ሊበሏት ስለዚህ እዛው ውስጥ ብዙ ከዋኘች ከነሱ ፍጥነት ስለማትቀድማቸው ሊቀጭሟት ይፈልጋሉ ስለዚህ ምን ታረጋለች ጃምፕ ብላ ትወጣለች ልክ ጃምፕ ብላ ስትወጣ ሊበሏት ሲለማምለጥ ከላይ ደግሞ የሚበሩ ስዋኖች አሉ እሷን ለመያዝ ቆመው እንደዚህ እየበረሩ የሚጠብቋታሉ ስለዚህ ህይወቷ እንደዚህ ነው ውስጥ ከገባች ትበላለች በጣም ዘላ ከወጣች ትበላለች ስለዚህ የስቃይ ህይወት ነው የምትኖረው ኦኬ አብዛኛዎቻችን ወጣቶች እንደዛ አይነት ህይወት ውስጥ የስቃይ ህይወት ውስጥ ነን ያለነው እኔ ፓስተር ለመሆንም ታዋቂ ለመሆንም ይወል ታዋቂነት ካልከኝ እኔ ከልጅነት ጀምሮ ኮሪዮግራፊ እየሰራው ፈርምልኝ እየተባልኩ ያደግሰው ነው ቆንጂዬ በቃ ምን ልበለ ለውቅና ከሆነ ሌላ ብዙ ዘርፍ አለ ለገንዘብ ከሆነ ደግሞ ቆንጂዬ ስራ አለኝ ኦኬ ምኮራበት ማልቀው ስራ አለኝ ሰው ሁሉ የሚያከብረኝ ዴቪዬ ብሎ የሚጠራኝ የማይቸግረኝ ለዘላለም ስራ አለኝ ዕውቀትም አለኝ ብዙ ነገር ማድረግ እችላለሁ ነገር ግን ኮሊንግ የሚባል ነገር አለ ጥሪ የሚባል ነገር አለ እና ያንን ጥሪ የዛሬ 16 17 ዓመት ለጓደኞቼ በዛ አይነት መንፈስ ውስጥ ሆነን ስነግራቸው በመንግስት ደረጃ መነጋገሪያ አረጋለሁ ብሎኛል ስላቸው የሳቁብኝ There's no better time than this ምክንያቱም አሁን ያለው ጄነሬሽን ሚስኪን ነው ያሳዝናል ማለት አጠፉ ለማለትም ይከብዳል ምክንያቱም ስላላወቁ ነው ገጀራ ይዞ ሰፈር ለሰፈር እየሄዱ የሰፈርን እናቶች መበጥበጥና ልጆችን መረበሽና ሰው መግደል ከዛ ለማረሚያ ቤት ገብቶ ማልቀስ ይወለ የማረሚያ ቤትን ነገር በአግባቡ ስለማቀው በጣም ብዙ ጊዜ ገብቼበት ምስክር ስለሆንኩኝ የሲኦል ታናሽ ወንድም ነው ኦኬ ማረሚያ ቤት ማለት ሊትራሊ ሽንት ቤቱ ሞልቶ ካካው እየፈሰሰ ካካው ላይ ትል እየሄደ ትሉ ላይ ነው ቆመ የምታረው ተወሱን እኔ እግዚአብሔር ይመስገን ጸጉር የለኝም ጸጉራቸውን የሚላጩት ሽንት ቤቱ ሞልቶ የፈሰሰበት ቦታ ላይ ነው ቆመሽ አፍንጫን ይዘ ታመ ወሰዲ ዳግመኛ ምንም አይነት ተሰርቶ ሰው እንዳይመለስ የሚያደርግ በጣም ሰቃቂ ሆነ አዳራሽ ማትሞላ ክፍል ውስጥ 260 ታራሚ ያድርበታል ሶፎኬሽኑን አስበው በሽታውን አስበው አጠገብ የሚተኙት ልጆች የሞተ ልጅ አለ ኦኬ ስለማረሚያ ቤት ለኔ አትነግረኝ ስለሚያሳዝኑኝ ነው እኔ ታው ለማለት የተነሳሁት ምክንያቱም እግዚአብሔር ያን ጥሪ ስለሰጠኝ ነው አንድ ጊዜ ምን አለኝ በጣም ደብሮኝ ለምን ግን እግዚአብሔር በቃ ባትሰራብኝ ብትተወኝ እኔም እየተሰቃየው ነው በጨጓራ በሽታ በአልኮል በሱስ በሐሺሽ በክራክ ኮካይን እየተሰቃየው ነው እና እግዚአብሔር ሆይ በቃ ወይ ውሰደኝ ኢዚ ወይ ምንድነው ውሰደኝ በቃ and I don't want to live any longer ምክንያቱም አንደኛ ደከመኝ ህይወት ይደክማል አሁን ብዙዎቻችሁ ህይወት የደከማቸው ሰዎች ናቸው ይሄ የሚጠቅማቸው ይሄ ፖድካስት ይደክማል አንዳንድ ጊዜ ላይፍ you get tired of it እና በነገራችን ላይ አንድ ነገር ካላስጠላህ በስተቀር አትተው ካልጠላኸው በስተቀር አትተው ኮምፕሮማይዝ ካደረክ አትለወጥበት ለምሳሌ
አንዳንድ ሰዎች አይተት ከሆነ እኔ እኮ ሱስ የለብኝም ይለዋል። እንደዚህ የሚሉ እኔ እኮ ነገ ማቆም እችላለሁ ይላል። አየህ እነዚህ ሰዎች they will never change። አድሚት የማታረገው ከሆነ ለመለወጥ ምክንያት የምትፈጥርለት ከሆነ መቼም አትቀየርም። ለእንደነዚህ አይነት ሰዎች እኔ ጊዜንም አላባክንም። ገብቷል? እኔ ከዩናይትድ አረብ ኤሚሬትስ ይደውልኛል፣ ከዱባይ ከኳታር ይደውልኛል፣ ከሳውዝ አፍሪካ ይደውልኛል፣ ከአሜሪካ ይደውልኛል፣ ከካናዳ ይደውላል። ከኙ ማጅን አንድ ተራ ሰው ነው ዴቭ እዚህ ሀገር መተን በበረዶ እየተቀጣን ነው፣ ህይወታችን ተበላሸ፣ እንዲህ አይነት ነገር ውስጥ ገብተን አንተ እንዴት ነው የወጣው? ምን ብናደርግ ይሻላል ይላል። ኦኬ እኔ የተፈጠርኩት ለእንደነዚህ አይነት ሰዎች መፍትሄ ለመፍጠር ነው እንጂ ከማንም ጋር ለመጃጃል አይደለም። አንዳንድ ጊዜ አንድ ምን ይባላል አባባል አለ መሰለህ፣ ቶሎ ለመድረስና በፍጥነት ለመጓዝ ብቻህን ተጓዝ፣ ሩቅ መንገድ ለመጓዝ ግን ከሰው ጋር ተጓዝ ይባላል። አየህ እኔ ከማንም ጋር ስጃጃል ህይወቴን አሳልፌያለሁ። that's enough for me። አሁን በቃኝ። I ain't got no time። ታይም በጣም ውድ ነው፣ ጊዜ በጣም ውድ ነው። የሚገርም ነገር ሰዎች እንትን ይመስላቸዋል፣ ሰው ሲሞት ሶስተኛ ወገን የሚሞት ነው የሚመስላቸው፣ እነሱ የሚሞቱ አይመስላቸው። ተረኛ እንደሆነ እንረሳዋለን፣ እንዘነጋዋለን። የሰው ልጅ በህይወት ዘመኑ 3 ቦታን መጎብኘት አለበት እላለሁ። ለምሳሌ የመጀመሪያው መቃብር ቦታ ነው። አንተ ነህ ተረኛው። ገብቷል? ይሄ ሰውነትህ ላንተ የምትኖርበት ብቸኛው ቤት ነው። ለምንድን ነው ቤትህን የምታቃጥለው? ሰው እኮ በዚህ ኑሮ ውድነት ቤቱን ተከራይቶ እኮ ለማስዋብ የተሻለ ቤት ለመግባት ቤት ለመግዛት እኮ ትታገላለህ። የራስህን የምትኖርበትን ግን ይሄንን ሰውነትን ቤትህን በአደንዛዥ ዕፅ እያቃጠልክ ነው፣ እየተፈነከትክበት ነው፣ የማይረባ ወብታ እያዋልከው ነው፣ ርካሽነትህን እያሳየህ ነው፣ የምትናገረው አንደበትህ እርግማን እየዘራ ነው፣ እናትና አባትን አክብር የሚለውን እየጣስክ እድሜህ እያጠረ ነው። መጽሐፍ ቅዱስ ነው የሚለው እድሜህ እንዲረዝም እናትና አባትን አክብር ይላል። ካላከበርክ ትቀምሰዋለህ። ብዙዎቻችሁ ያላከበራችሁ በጣም ብዙ ሰዎች አላችሁ፣ ከኔ ጀምሮ። እኔ እህቶቼ አሁን የደረሱበትን ደረጃ ብነግርህ እና እኔ ያለሁበትን ባስረዳ በጣም ያሳዝናል። በቃ ምስኪን ነኝ፣ ድሃ ነኝ፣ ምንም ነገር የለኝም። ገብቷል? ያ ሁሉ ገንዘብ፣ ያ ሁሉ ድብድ፣ ያ ሁሉ እድል አምልጦኛል። አይን ጋር nothing right now። እግዚአብሔር ይመስገን ጀግና ቤተሰብ ስላለኝ፣ የሚወደኝ ቤተሰብ ስላለኝ፣ የሚወዱኝ እህቶች ስላለኝ፣ የምትወደኝ እናት ስላለኝ፣ የምትወደኝ እንደ እናቴ የምትወደኝ ሚስት ስላለኝ፣ እግዚአብሔር ደግሞ ዘሬን ስለተካልኝ፣ በልጅ ስለባረከኝ፣ ውዬ የምገባበትን ስራ እግዚአብሔር ስለፈጠረ፣ የሰው ሞገስን ስለሰጠኝ፣ ጭንቅላቴን ስለበራልኝ፣ ለማይረባ አእምሮ አሳልፎ የተሰጠን ሰው ስለመለሰልኝ እግዚአብሔር ይመስገን። በጣም ከባድ ነው እና ወጣት ማለት እንደ ወንዝ ነው፣ እንደሚፈስ ወንዝ ቁጠሩ። ኦኬ ከገደብከው ሀገር ያጠፋል። ልገድበው አችልም። ምክንያቱም ወጣት has got energy, so much energy that you can use it። መጠቀም ትችላለህ። የወጣትን ጉልበት መጠቀም ትችላለህ። ግን you have to be brilliant enough እነሱን ገድበህ መስኖ አድርጋቸው ወይም ደግሞ ሃይድሮኤሌክትሪክ ፓወር ጀነሬት እንዲያደርጉ ወይም ደግሞ መዝናኛ ለግዠሪ ፕሌስስ እንዲሆኑ ወይም ደግሞ ቱሪስት አትራክሽን እንዲሆኑ ማድረግ ትችላለህ። ያ ወንዝ ምሳሌ ነው የምሰጠው። ወጣት ኃይል አለው። ሰዎች ባለ መቀበላቸው ወጣቶች ዩዝለስ የሆነ ላይፍን ሲገፉ ታያቸዋለህ። ያሳዝኗል። አሁን አንዳንድ ሰው እና ምን አድርገን ነው የምትለን ይላል። እኔ ላንተ አይደለም መልእክቴ፣ ሜዳ ላይ ለቀረው ቦርኮ ለሆነው እድል ላመለጠችው ህይወቱን መቀየር ለሚፈልግ ነገን ለሚናፍቅ አሁን ሳወራ ልቡ ለሚደማ ነገ ተለውጦ ትልቅ ደረጃን ህልም ያለው ግን ህልሙን መጨበጥ ላቃተው ነገ ሰው ሆኖ ለአገር መፍትሄ መሆን የሚችል ሰው በባዶ ቦታ ለማይረባ አእምሮ ለጓደኞቹ ሐሳብ ተጥሎ ለቀረ ለእንደዚህ አይነት ሰው ነው የማወራው። ትናንትና አሁን አንዱ ደወለልኝ። ወላሂ ነው የምልህ ዴቭ አለኝ። ወላሂ ነው የምልህ በህይወቴ ደረስክልኝ። ልጄን ሸኝቻት
ልታነቅ ነበር ያንተ ቪዲዮ ባላይ ነበር አለኝ። ከኙ ማጅን በጣም አስገራሚ ነው። ከኙ ማጅን አሁን ሌላ ሰው ያላግጣል። አይ እንዴ ምንም ማላገጥ መብት እኮ የለውም። አሁን ምን አለ መሰለህ ዴቭ፣ እኔ የማምንበት ሐሳብና የስጦታ ትንሽ የለውም እያስባለሁ። እግዚአብሔር ባንተ ላይ ተጠቅሞ ይሄን ሰው ካዳነውስ እሱ ደውሎልህ እኮ ነው ያገኘው አይደል እንዴ? ሌላ ያልደወልን ብዙ አለ እኮ። መደወል አቅቶት ስልክህን መደወል አቅቶት ማግኘት ሳይችል ግን ብዙ ህይወቱን የተስተካከሉ ሰዎች አሉ። ይሄው ከኔ ጋር እኮ የተገናኘ ነው ሶሻል ሚዲያ ላይ ባጋራው ሐሳብ ነው። ይሄ ሐሳብ ለብዙ ወጣቶች ይጠቅማል። አሁን ቢያንስ ይሄው 90ዎቹ ምላለ ለምሳሌ እኛ 90ዎቹ ነን። ከዛ 2000ዎቹ ወጣቶች እኮ ይሄው ካሁን አብረን እየሄድን እኮ ነው ከነሱ ጋር እኩል እየሄድን ነው። እነሱ ያሉበት አንዳንዴ የሚያስቡትና እኛ የምናስበው ሊለያይ ይችላል። እውነት ነው የሰው ልጅ ይለያያል ሐሳቡ። ግን ደግሞ ሁልጊዜ ምን ያስፈልጋል? እረኛ ያስፈልገናል። ሁልጊዜ መስመር የሚያስይዘን ያስፈልገናል። በራሳችን እስክንቆም ቀላል እኮ ነው። ቤት ተከራይቼ ወጣሁ ይላል ለምሳሌ በቃ በረጅም ገመድ አስረው ነው የሚለቁ። ሳገባ ግን ይፈታል ገመዱ። ትልቅ ነገር መስርቻለሁ። እግዚአብሔሩም የሚፈቅደውን ትልቁ ነገር ነው የተቀበልኩት። በቃ ሰላሜን አግኝቼ በራሴ መንገድ ደግሞ ፈሳለሁ ነው አይደል? ስለዚህ እስከዛ ድረስ ምን ያስፈልገናል? ቅድም እንዳልኩ ሰው ያስፈልገናል። ወጣቶች ዝም ብለው መሰስ የለባቸው። የሆነ ሰው ሼፕ እያደረጋቸው እያስተካከለ ወደ ራሱ ሲመጣ ያስታውቃል እኮ ያ ሰው ራሱ ሲመጣ ያስተካክላል። ወሬው ይቀየራል። ንግግሩ፣ ተግባሩ፣ ፍላጎቱ ሁሉ ነገር ይቀየራል። እና እንዳንተ አይነት ደግሞ ሰው ሲኖር እኔ አላቅም እኔ በግሌ ብዙ ነገር ተምሬያለሁ ካንተ ብዙ ነገሮች አግኝቻለሁ። ይሄ ትልቅ ነገር ነው አሉ። አሁን ይሄ ሰው እውነት በጣም በቃ ቀና ሰውና ይሄ ስሜቱን መደበቅ የማይችል ሰው አለ አይደል? እንደዚህ አይነት ሰው ስለሆነ ደውሎ በሱም እግዚአብሔር ደግሞ አንተም ተስፋ እንድታደርግ መቁረጥ እንደሌለብህ ያለህን ነገር ሁሉ እንድታካፍል እንድትሰጥ ይረዳ ብዬ ነው ማስበው። አንድ እህታችን ደግሞ ደውላ ከአረብ ሀገር ነው። ባለቤቴ ማረሚያ ቤት ነው ያለው የሰው ነፍስ አጥፍቶ እና በጣም ስቃይ ላይ ነኝ። ልጄ ታሞብኛል። ኢትዮጵያ ነው ያለው እና ከባለቤቴ ጋር ያለኝን ነገር እየፈረሰብኝ ነው። እዛ ማረሚያ ቤት ውስጥ ሆኖ እንኳን የበሰላ አልበሰለልኝም። ምን ሊያደርግለት እንደሆነ አላውቅም። ሌላ ነገር እያሰበ ነው እና እኔ ምን ነው ማድረግ ያለብኝ? እዚህ በበረሃው እየተሰቃየው ነው። ልጄን እያሳደግኩ ነው። እሱም በመጣው ቁጥር ጠይቀዋለሁ። በየጊዜው ይደውልልኛል። ግን ማረሚያ ቤት እንኳን ሆኖ ያስለቅሰኛል። ምን ላድርግ ብለው መፍትሄ ያጡ እህቶች አሉ፣ ወንድሞቻችን አሉ። ለነሱ መፍትሄ ለመሆን አንድ ሰው ሲነሳ ሊገደል ነው የሚገባው ወይንስ ሊበረታታ? መበረታታት ነው ያለበት። ምክንያቱም እኮ አንተ እንደ ሻማ እየቀለጥክ የነበርክበት ያሳለፍከው ሳታፍርበት አሁን ላይ ስህተት ላይ ነበርኩኝ ግን በተስተካከለ መንገድ እየመጣው ነው። እናንተም ተለወጡ፣ ተማሩበት። ይሄ እኮ መልካም ነገር ነው። በነገራችን ላይ አንድ የሚባል አባባል አለ፣ የሮጠልህ ሁሉ የተሸነፈልህ አይደለም ይባላል። በትክክል መጽሐፍ ቅዱስ ላይ መጽሐፈ ኢያሱ ላይ ምዕራፍ 8 አካባቢ ይመስለኛል ኢያሱ አንድን ተራራ ላይ ያለችን የነገስታትን ግቢ ወይም ካስል ወይም ደግሞ አንድ አገርን ገብቶ በጦርነት ለማሸነፍ ሲል እነሱ ከስር ሆነው በመዋጋት አልቻሏቸውም። እነዛ ፎርትረስ አላቸው፣ ካስል ነው ዘግተውባቸው ከላይ ወደታች ነው የሚዋጓቸው። እነዚህ ከስር ሆነው እነዚያሱ አልቻሉ። ከዛ እግዚአብሔር አንድ ዊዝደም ሰጠው። 30,000 የሚያክለውን ወታደርን ለይና በስተ ምዕራብ በኩል ደብቃቸው። ከዛ በኋላ ጥቂቶቹን ደግሞ ሰብስብና ከፊት እየመራህ በጧት ጦርነቱን አስነሳለሁ። ከዛ በጧት ተነስተው እነዛ 30,000 ተደብቋል። እንግዲህ ከካስሉ ጀርባ ሄደው ውጊያ ጀመሩ፣ ከፈቱ። ውጊያ ሲከፍቱ እነዛ ሆይ ሆይ ብለው ከላይ መዋጋት ሲጀምሩ እነ ኢያሱ መሮጥ ጀመሩ፣ መሸሽ ጀመሩ። ወደ ሰሜን መሸሽ ጀመሩ። ሲሸሹላቸው በራቸውን ከፍተው ሮጠውልናል ብለው ማሮራት ጀመሩ። ኋላ ክፍት ትተው ከተማቸውን ክፍት ጥለውላቸው እና አሮርጧቸው ልክ ሊደርሱባቸው ሲል ዞር ብሎ ሳይው 30,000 ወታደር በጓሮ በኩል ገብቶ ለኩሶታል ከተማው። ኦኬ የዛን ሰዓት ላይ ዞር ብሎ ሳይው ከተማቸው ተቃጥሏል። ከዛ እነ ኢያሱ ፊታቸውን አዞሩባቸው።
ገብቷል life is like this አሁን ያርከው ያለው እየተመቸህ ያለው ነገር ሁሉ ጥሩ ነው ማለት አይደለም አንድ ቀን ፊቱን ያዞርብሃል አንድ ቀን አልጋ ላይ ጥላል አንድ ቀን ላትመለስ ከወዳኛው እንሸኝሃለን ደሞ ከቀበርነ በኋላ ይሄንን ቤትን ጥለህ ሄድክ በኋላ ወራቴን ነው ማለት የዛኑ ቀን አንድ ሰዓት አይፈጅብንም መሳቅ ስንጀምር ለመርሳት ይሁን አንተ በህይወት ተገኝ እንጂ እንረሳለን ድብና አርገን ነው እንረሳ እንኳን አንተ ትልቁ መለስ ዜናዊን ረስተናል ከዛ በፊት ያለው ጃንሆይን ረስተናል ሁሉንም ረስተናቸዋል መንግስታትን ራሱ ረስተናል እንኳን አንድ ተራ ሰው ይቅር ይበለኝ የሰው ተራ የለው እንጂ ገብቷል ቦታውን የማያቅሰው ነው እንጂ ተራ ሰው የለም ኦኬ ይሁን ሱስ ማለት መጀመሪያ ይመቻል ታጨሰዋለ ተቀመዋለ ተጠጣዋለ ከተወሰነ ጊዜ በኋላ አብራችሁ ትጫጫሳላችሁ እሱም ያጨሳል ሰውነትህ መልክን እየቀየረው ኪስህን እየበላው ይመጣል ጊዜህን እየበላው ይመጣል ህይወትን እየበላው ትዳርህን ልጆችህን እድልህን እኔ ብዙ እድሎች አምጥቶኛል ማታ ጠጥቼ ካደርኩኝ ጧት ለምን በዛን ዘመን የ10,000 ብር ስራ አይሆንም ተነስቻለ አይደለም 10,000 ብር ዛኔ ማጥኩ በቃ 100,000 ብር ምናምን ትልቅ ስራ ቻይናዎች ጋር የኮንጎ ፋብሪካ ውስጥ ሰራ ነበር በጣም ትልቅ ፖዚሽን ነበር የሚገርም ስራ እኮ ነው የሚገርም ላይፍ ነው ያሳለፍኩት የሚገርም የድሩዬ ላይፍ የሚገርም የሱስ ላይፍ የሚገርም የሰር ላይፍ የሚገርም የዝርፋ ላይፍ የሚገርም ኢንተሌክቹዋል የሆነ ላይፍ አሳልፌያለሁ ሁሉንም ነገር እግዚአብሔር በጥቂቱ እንደ ምሳሌ ያሳይቶኛል ኦኬ ስለዚህ አንተ የተሳካል ይመስላል ልክ ሱሱ ማካከል ላይ ስትደርስ ከሆነ አመታት በኋላ ፊት ይቀየራል ያረጃል ጥርስ ተሸርፎንም ታገኙ አሁን የሰፈር ልጆች የሆነ ቀን ለክሶ ሄጄ ልክ ሳያቸው አንተ እውነቴንም ለእግዚአብሔር ይቅር በላይ ውልቅልቅ ብለዋል ውልቅልቅ ታውቃለህ እንዴት የሰው ልጅ እንደ መኪና እንዴት ይፈታታል አዎ በጣም አስቸጋሪ ነው ሱስ ቤቱን ላው ላይ እኔ ላይ እየሰራ ስለሚሄድ እኔ አይታወቀኝም ከዛው መውጣት አልችልም በጣም ይከብዳል የሚመለከተኝ ሰው ግን ምን ያህል እንደፈረስኩ ምን ያህል እንደጎዳኝ ያሳያል ማለት ነው በትክክል ከቦታው ስላልነበርክ ነው ባይዘው ከዛ በኋላ ደግሞ መካከል ላይ ነው ይሄ አንተንም ይቅማል አንተም እሱም ትቅመዋለህ አንተም ታጨሰዋለህ እሱም ያጨሳል አንተም ትጠጣዋለህ እሱም በደንብ ይጠጣል ገብቷል አይደል ፋይናል ስቴጅ ደግሞ ሰርድ ራውንድ ሲመጣ አንተ እሱን አትቀመው እሱ አንተን ይቅማል አንተ እሱን አታጨሰውም ያጨስከው ይመስላል እሱ ያጨሰ ነው መጀመሪያ ሰሞን ስታጨሰው የአንድ ታር የኢፌክቱ አንተ ላይ ማይነር ነው because ሰውነት ሂል የማድረግ ፖቴንሻሉ ትልቅ ስለሆነ አይጎዳም ታሩ ገብቷል አይደል ይሄ ጭሱ ወይ ጫቱ ቶክሲክነቱ ለሰውነት ቶሎ ሪጀነሬት ያደርጋል አቅም ስለሌለው አቅም የለውም አንተ ላይ በዛ ላይ ትንሽ ነው የምታረገው እየለመድከው ስትመጣ ብዙ ነው ኮንሱም የምታረገው ስለዚህ ባላንስ ያደርጋል ሰውነት እያቃተው ይመጣል the last stage ግን እየጣለ ነው የሚመጣው በኢኮኖሚ ይጥላል በሰውነት በአካል ይጥላል በአስተሳሰብ ይጥላል በማንነት ይጥላል የማትረባ ሰው ትሆናለህ በሰው ፊት ትቀላለህ መመለስ ያቅታል ብታለቅስ የሚሰማ ታጣለህ ልመለስ ብትል የሚቀበል ታጣለህ ማንነትህ እድልህ ይበላሻል ኪስህ ባዶ ይሆናል ከዛ በኋላ ሚውጥህን አንተ ታውቃለህ ከባድ ነው የሚሆነው አጠቃላይ ምን ይባላል ቤቱን ሰርቶበታል አው ላይ በቃ የመበጠስ ያ የጎርጊስ እንትን ላይ ሰይጣኑ ከላይ ሆኖ እኔ ከስሮኝ እንደዚህ እንደምታገለው ማለት ነው actually he's so powerful እሱ አድጎ አቅም ፈጥሯል yes sir አሁን ሰይጣን የለም ብለው ብዙ ሰዎች የሚያስቡ ሰዎች አሉና ያሳዙኛል ምስኪኖች ናቸው ሰይጣን የለም ይላል እንዴ በጣም አረ ይሄ አለ ከብልኝ ብዙ አይነት ሰው ነው ያለው በጣም ብዙ ነው ዓለም ላይ ብዙ አይነት ሰው አለ ዓለም ብዙ ሰው ታስተናግዳለች ትክክል ነው ግን ሰይጣን የለም ስማ የሰይጣንን ጡንቻ እኔ በህይወት ዘመን አይቼዋለሁ እንዴት ማለት ነው ህይወቴን አልቀማኝም እንጂ ሁሉ ነገር ይወስዱብኛል ይወለ ሁሉ ነገር በላይ ውዱ ምንድነው አንተ ህይወት ጊዜ ውድ ነው በጊዜ ውስጥ ነው አንተ ምትኖር
ስራ ፈት ሆነ እንድታሳልፍ ጊዜን ከወሰደብህ እድልን ወሰደብህ ማለት ነው። ትልቅ ደረጃ መድረስ የምትችለውን ተበላህ ማለት ነው። እኔ I spent like 23 years 23 ዓመት ይኸውልህ ልክ 25 ዓመቴ ሲሞላኝ በቃ ይሄን ነገር አቆማለሁ እለወጣለሁ የሚቀጥለው 5 ዓመት የኔ ሪከቨሪ እድሜ ነው እላለሁ። የምር ፕላን አድርገህ እንደዚህ? አዎ በቃ ሪከቨሪ እድሜ ነው እላለሁ። እሻሻላለሁ፣ ነገ እለወጣለሁ እላለሁ። ከዛ ልክ 30 ዓመቴ ላይ ባለናለሁ። 5 ዓመት እንዴት እንዳለቀ አላውቅም። አንድ ሰውዬ ምን ይላል? ቀኑ ረጅም ነው ግን ዓመተ ምሕረቱ ቃጭር ነው ይላል። ዞሬ ሳየው 30 ዓመቴ ላይ ወደ 31 እየተሻገርኩ ልደቴ ሊከበር ነው ምናምን ሲሉ ወደ ኋላ ሳስበው 25 ዓመት ላይ ለራሴ ቃል የገባሁት ትዝ ይለኛል። እንዴ ምን ሆኜ ነው እስካሁን ድረስ? በዛ ላይ 5 ዓመት ጨምረንበት 30 ገብቷል። ከዛ የሆነ ጊዜ ለስ በቃ አሁን በቃ ምናምን ብዬ ወደ ቤተክርስቲያን እሱ ፊቴና ዞሬ ነገሩን ሁሉ እርግፍ አድርጌ ትቼው ተመልሼ እዛው ነኝ። የሰይጣንን ጡንቻ ነው የምነግርህ። ኦኬ እንግዲህ ቀልድ አይደለም። 37 ዓመቴ ላይ ደረስኩ። ዞር ብዬ ሳይው 7 ዓመት አልፏል። እንዴ ምን ሆኜ ነው ግን እግዚአብሔር ሆይ አረ ገላግለኝ። ማረሚያ ቤት ውስጥ ሆኜ አረ በቃኝ፣ ይሄ ህይወት በቃኝ። መቼ ነው የምትቀይረኝ? መቼ ነው ሰው የምታረገኝ? መቼ ነው አንተን የማገለግልህ? መቼ ነው ስምህን የምጠራው? ሁሌ ማስታወቂያ ሰራሁበት ትለኛለህ። ማስታወቂያው መቼ ነው ፕሮቮ የሚለቀቀው? መቼ ነው የምትረዳኝ? መቼ ነው ከዚህ ፈርጣማ እንዲህ ረግጦ ከያዘኝ ያ አጋንንት እስራት መቼ ነው የምትፈታኝ? that was my question። ያንተ ሁሉ ጊዜ ጥያቄ በቃ ሁሉ ጊዜ ጥያቄ። ከዛ አሁን 40 ዓመቴ ላይ ደረስኩ። ከዛ ሜቢ 50 ዓመቴ ላይ ሆነዋል ምነቃው። ለአንዳንድ ሰዎች ገብቷል አይደል? አንዳንድ ሰዎች 50 ዓመታቸው ላይ አልነቁ። ያሳዝናሉ። ምን የመሰለ መኪና ይዞ ፏ ያለ ሲሄድ ሳይ ትልቅ ሰውዬ ነው 60 ምናምን ነው ሸብቷል እኮ። አሁን እሱ ከምን መደብ ተመድበዋለህ ማለት አይመለከተኝም፣ ግን ከየትኛው መደብ ተመድበዋለህ? አዋቂ ነው? ታዋቂ ነው? አለቅላቂ ነው? አንዳንዴ ግራ ያጋባል። ሕፃን ነው? ለራሱ አያውቅም? ሕፃናትን ይዞ በመኪና ውስጥ እያባለገ ሲዞር ታያለህ። ከነውርም ነውር የሆነ ነገር ማለት። ስለዚህ አሁን እነዚህ ሰዎች የእድሜ ብስለት አይደለም የቀማቸው ሌላ ነገር አለ። that is my point። የቀማቸው ፈርጣማ ጡንቻ የሚባለው ኦኬ፣ ይሄ አእምሮን የሚያሳውረው እይታህን እንዳታይ የሚያደርግህ የሚሰውርብህ ነገር አለ። ያ አጋንንት ይባላል። አጋንንት ሲቆጣጠር ማለት ሙሉ በሶስት አይነት መንገድ ትመለሳለህ፣ ወደድክም ጠላህ። ኦኬ እስኪ እነማን? የመጀመሪያው በፍቅር ትመለሳለህ። በፍቅር በምክር ምን ማለት ነው? ሁለት አይነት መንገዶች አሉ። እሱን ስከፍልልህ መጀመሪያ በሜዲኬሽን ትመለሳለህ። በህክምና፣ በሳይካትሪ፣ በሳይኮሎጂ፣ በሰው እርዳታ ትመለሳለህ። ሁለተኛው ደግሞ በፈጣሪ ኃይል ትመለሳለህ። በፍቅር አጋፔ በሆነው ፍቅር ክርስቶስ እኔን የመለሰኝ በዛ ነው። ሜዲኬሽኑንም የእብድ መድኃኒትን ሁሉንም ነገር ወስጃለሁ፣ አውቀዋለሁ። እኔ አላበድኩም፣ ውስጤ እኮ አላበደም። እኔ ችግር ላይ እንደሆንኩኝ ውስጤን አውቀዋለሁ። ሱሰኛ ነኝ፣ ዱርዬ ነኝ፣ ሌባ ነኝ፣ አጭበርባሪ ነኝ፣ ሁሉን ነገር በል ይሄን አንተ አምነሃል? አውቀዋለሁ። የምሰራውን ነገር እኮ በአግባቡ አውቀዋለሁ። መውጣት ነው ያቃተኝ። ስለዚህ ከዛ ውስጥ ያወጣኝ እኔ ክርስቶስ ይባላል። ኦኬ የሰጠኝ ፍቅር ሳነበው መጽሐፍ ቅዱሱን ማንም ሰው እናቴ ያልሰጠችኝም የሱን ፍቅር፣ ባለቤቴ ያልሰጠችኝም የሱን ፍቅር። አንተ እኔ ለአንተ ብዬ አላውቅህ አታውቀኝ፣ እንዴት ህይወቴን እሰዋልሃለሁ? ከባድ ያን ሲገባኝ ኦኬ የሚወደኝ ለካ አንድ አለ። እንደ ጓደኞቼ የማያላግጡብኝ፣ እንደ ቤተሰቦቼ ጥሎኝ የማይሄዱ፣ እንደ ሚስቴ የማይበሳጭብኝ፣ እንደ ልጆቼ አምጣ አምጣ የማይሉኝ። ይሄ ሁሉም ፍቅር የተለያየ ነው። በሁለተኛው የመጀመሪያው በሁለት ከፍሏለህ። በሜዲኬሽን እና በፍቅር በጌታ ፍቅር ትቀየራለህ። በሁለተኛው ደረጃ ደግሞ ወይ ወደ መቃብር ትመለሳለህ። መመለስ አይቀርም እኮ እንደዚሁ እንደጋለብክ አትቀርም።
እንደዚሁ ኃይለኛ እንድትጫወት አትቀርም። እንደዚህ አዋቂ እንድትጫወት እንደዚሁ በራስ ላይ ሙድ እንዲያዝክ አትቀርም። ወይ ወደ አፈር ትመለሳለህ። አፈርነና ወደ አፈር ትመለሳለህ። የማይቀር ነው። ወይ ሶስተኛው ወደ አልጋ ትመለሳለህ። ወይ ወደ ማረሚያ ቤት ትመለሳለህ። ወይ ወደ ሆስፒታል ትመለሳለህ። ስለዚህ በሶስት መንገድ ትመለሳለህ። መመለስ ግን አይቀርም። እንደዚሁ ግን በጣም ቤተር ነው ለኔ። ምርጫው አንተ ነው። ምርጫው አዳማጭ ነው። እውነት ነው። በትክክል እና ህይወት ዝም ብለህ የምትጋልባት ያልተገራች ፈረስ ነች። መግራት መቻል አለብህ። ራስን ኮንትሮል ማድረግ መቻል አለብህ። አለበለዚያ አይመጣውም። ህይወት እንደ ሃይዌይ ላይ እንደሚነዳ መኪና ነው። በጣም ከጋለብከው ትጋጫለህ፣ ትገለበጣለህ። አረጋግተህ ንዳው። ሰዎች ፍሬቻ ሳያሳዩ መንገድ ይቀይሩብሃል፣ ግራ ያጋባሃል። ስለዚህ ህይወትን ተጠንቅቀህ ጋልባት። ህይወት በጣም ፍራጃይል ነች፣ ተሰባሪ ነች። ማንም ኃይለኛ የለም። እንኳን እኔ ይቅርና ግድንግዱም ጋርዱም ሬስለሩም ኃይለኛ አይደለም ለህይወት ፈራጭ። እንኳን እሱ ይቅርና ግድንግድ መሳሪያ የሚያመርቱት ሀያላን ሀገሮች ኃይለኞች አሉ፣ ለህይወት ፍራጃይል ናቸው። ኦኬ ይሄንን ጠንካራ ማንነት ግን ፈራሽ ነው። ብዙ ነገር መስራት የሚችለው ጭንቅላት ፈራሽ ነው። በትክክል ብዙ እድል መፍጠር የምችለው ሰውዬ ፈራሽ ነው። መቼ እንደምትፈርስ አታውቀውም። ስለዚህ live your life as if every day is the last day of your life። ህይወት የመጨረሻ ቀን ነው ብለህ ዛሬን መወሰን መቻል አለብህ። ክርስቶስ ምን አለ? የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው። right now ውሳኔ የምትወስነው። ይኸውልህ በጣም ስኬታማ ሰዎች ዓለም ላይ የሚገርም ከባድ ውሳኔ ያሳልፈዋል በህይወታቸው። የሆነ ፖይንት ላይ ኖ ብለው ከባድ ውሳኔ ወስነዋል። እኔ አባቴ ጓደኛ አብሮ አደጉ አንድ ጊዜ ምን አለኝ፣ አባቴ ካረፈ በኋላ በጣም ከብዙ ዓመታት በኋላ አግኝቼው የሆነ ምርቃት ላይ አባቴ በጣም ደግ ከመሆኑ የተነሳ ለሁሉም ነገር እሺ ነው የሚለው አለኝ። እኔን ግን ስኬታማ ያደረገኝ በጣም መልቲ ቢሊየነር ነው። እኔን ስኬታማ ግን ያደረገኝ አለኝ ሚስጥር ልንገርህ አለ። ምንድነው ስለው ኖ ስለማበዛ ነው አለኝ። እኔ በህይወት ዘመኔ አእምሮዬን ቀየረው። እውነቴን ነው የምልህ። ለካ በህይወት የስ ከሚለው ነገሮች ኖ የምትላቸው ነገሮች ህይወትን ያስተካክሉልሃል። ኖ ከሚሄደው አካሄድ፣ ኖ ከጀዝባ ጓደኞቼ፣ ኖ ከማይረባ ማንነቴ፣ ኖ ከነገው ማንነቴ። ወንዝ ሲወስድ እኮ እያታለለ ነው ይባላል። በትክክል እያሳሰቀ ነው የሚወስደው። እኔ ጓደኛዬን አጥቻለሁ በኦቨርዶስ ቅርብ ጊዜ ሞቶ። ማታ ከጓደኞቹ ጋር ተዝናና፣ ቤቱ ገባ፣ ሚስቱን አቀፋት፣ እዛው አልጋ ላይ ዝለፍለፍ ብሎ ደርቆ ቀረ። ሌሊት ተነስ ቢባል አይነሳም፣ ብታገላብጦ አይነሳም። ታላቅ ወንድሙን የኔን ጓደኛ ተጠርቶ አንስተው ሲሄድ ታላቅ ወንድሙ ሲነግረኝ ዝልፍልፍ ነው የሚለው አለ። ላስቲክ ነው አለ። እንዴት ስናቆመው አይቆምም አለ፣ ስናስደግፈው አይቆምም፣ ስናስተኛው አይተኛም አለ። እና በቃ እንደዚህ አንጠልጥለን እንደንትን ከኋላ መኪና ውስጥ ከተት ነው፣ ሆስፒታል ወሰድ ነው። ሬሳ ነው ይዛችሁልን የመጣችሁት አሉ። እኔ እንዴት ልመን አለ፣ ምክንያቱም ሬሳ ይደርቃል። እሱ ግን ሌሊቱን ሙሉ ዝልፍልፍ ብሏል፣ ጠዋት አይነሳም። በቀጣት ሴት አየህ ምን ያህል ፍራጃይል እንደሆነ። ለዚህ ነው የምንንቀሸቀሸው። ለዚህ ነው በጣም አዋቂ የምንጫወተው፣ በጣም ተናጋሪ የሚያጫወተን። አንድ ቀን ለምንፈርሰው። ህይወት በጣም እንቁ ነች። ቦታ ነው ወቅላት። አንድ አባት ለልጁ እንትን ሰጠው፣ ይሄ ውርስ ብሎ የሚገርም ሰዓት ሰጠው እና ምን ይሰራልኛል አለ። የድሮ ሰዓት እኮ ነው ያማል እንደ አባቢ ምናምን አለው። ግድ የለህም ልጄ መሞቻ ይደርሷል፣ ሂድና አስገምተው ይለዋል ሰዓቱን። ኧረ አባቢ ሙድ ትይዛለህ ብሎ ሄዶ ሰው ጋር ሄዶ ሲያስገምተው ኧረ ወንድሜ የድሮ ሰዓት እኮ ነው ምናምን፣ ኧረ በነፃ ውድ ነው አሉት።
ከዛ አመጣና አባቢ ያረ 2-3 ቦታ አስገምጪው አረ ወፍ ነች ምናምን አለው ማለት ነው። አረ ግድ የለህም ልጄ እስቲ ሂድና ድንቁ ሙዚየም እስቲ ሂድና አስገምተው አለው። ሄዶ ሙዚየም ሲያስገምተው ይሄን ሰዓት ከየት አመጣው አሉት። አንቲክ ነው ይሄ ሰዓት በጣም የድሮ ነው በጣም እንፈልገዋለን ካንተ ጋር እንደውም መደራደር አንችልም ልጅ ስለሆንክ ሌላ ተለቅ ያለ ሰው አንጣል ወይም ደግሞ የገዛበትን ደረሰኝ አምጣ ወይ ሰርቀው ነው ሊሆን የሚችለው ተባለ። መጥቶ ደንግጦ አባቱን ይሄው እንደዚህ ነው ነገር ያለው ልጄ ስንት አሉን አረ ጠሩልኝ ብር ከባድ ነው እና አንተ ትልቅ ሰው ይምጣ ብለዋል። አባቱን ይዞ ሄደ። ስንት ነው ሲባል ኢን ሚሊየንስ ነው አንቲክ ነው። ስለዚህ ራስን የምትሸጥበትን ቦታ አውቀው የምትውልበትን ቦታ አውቀው ማንነትን መጀመሪያ ተረዳው ለህይወትህ መጀመሪያ አስብላት ነው። ለዚህ ለምትኖርባት ይሄ ስጋ አስብለት። ይሄ እኮ ቤትህ ነው። ቤት ኪራይ ሌላ መከራየት አይጠበቅብህም። ይሄን ቤትህን መጀመሪያ ጠብቀው። that is my point። በትክክል በጣም አሪፍ ዴቭ በጣም የሚገርም ጊዜ እያሳለፍን ነው። እስኪ ምናልባት በደረቁ እና እስኪ ተወሰነች እንኳን ሰጨስ እንግዲህ ተመልካቾቻችን ከዴቭ ጋር የነበረን ቆይታ እንግዲህ ያው አላለቀም፣ ገና ብዙ ይቀረናል አልነካንምና እስኪ ግን አሁን አንድ ሐሳብ አለኝ። ዴቭ ቅድም ሐሳቡን አንስቶልኝ ነበርና የበለጠ ነው ወደም ባርገን እንድናብራራው። ከዚህ ቀደም ያው ነፃነት ወርቅነህ ነፍሱን ይማረውና መጎብኘት ካለባቸው ወይ ደግሞ ማየት አለብን ከሚሉት መካከል አንደኛው እሱ ነበርና አንደኛው ዴቭ የተወሰነ ገልጾታል። እስኪ ሶስቱ የሰው ልጅ ማየት ያለበት ወይ ደግሞ መጎብኘት አለበት ብለን በምድር ላይ እስካለ ድረስ ምን ምንድናቸው የትኛውን ቻቸው? አንደኛውን የተወሰነ ብለናል። መቃብር ቦታዎች ላይ መሄድ አለብን መጎብኘት አለብን ብለን ነበር። እንደው እስኪ አሁን ሙሉ እናርገውና ሶስቱንም በተዋረድ እንሰማቸው። የመጀመሪያው የሰው ልጅ በህይወት ዘመኑ ያለ መጎብኘት ካለባቸው ስፍራዎች ውስጥ የመጀመሪያው መቃብር ነው። ምክንያቱም ኃይለኛ አይደለም ፈራሽ ስለሆንክ እዛ ጋር ሄዶ የተቀበሩትን ሰዎች ስታይ አንተም ነገር ከነሱ ጎን እንደምትቀበር ይገባሃል እና የምትኖርበትን ፐርስፔክቲቭ ትቀይራለህ። ያ ማለት ይኸውልህ አንዳንድ ሰዎች ሲወለዱ አልቅሰው ነው ወደዚህ ምድር የሚመጡ ብሎ እንደዛ ነች አይደል? ከዛ በኋላ መካከል ላይ ያንን ብረት ከገፋ ወይ ደግሞ አጉል ገንዘብ ኪሱ ከገባ በኋላ ያለሱ ኃይለኛ የለም። ገብቷላል? ከዛ ደግሞ ስንሸኘው ደግሞ መቃብር ደግሞ ሲገባ አልቅሰን ነው የምንሸኘው፣ አስለቅሶን ነው የሚሄደው። ስለዚህ ስትመጣ አልቅሰ ነው፣ ስትሄድ አስለቅሰ ነው። ስለዚህ አንተ you are nobody። ይሄ ይገባሃል መቃብር ቦታ ስትሆን። ሁለተኛው ሆስፒታል ነው ማለት መቃብር ከመግባት በፊት ብዙዎቻችን እግዚአብሔር እድሉን ሲሰጠን እንታመማለን። መታመም እድል ነው። በነገራችን ላይ ቻው ሳትል በዛው የሚሸኙ በጣም ብዙዎች ሰዎች አሉ። እንደ ጓደኛዬ እንዳልኩ አሁን ሌላ ጓደኛ አለኝ በጥይት የሞተብኝ በጣም የምወደው ጓደኛዬ ብዙ ህይወትን ያስተማረኝ ፍቅር ምን ማለት እንደሆነ ያስተማረኝ። በነገራችን ላይ አንድ ሰው ምን ይላል መሰለ ጓደኛ ዱርዬ ጓደኛ የሚሰጥህን ፍቅር ቤተሰብ አይሰጥህም ይላል። ምክንያቱም እሱ ጋር አብረ መብላት አለ፣ ሼር ማድረግ አለ፣ ብዙ ነገር አለ ከዱርዬ ጓደኛ ጋር እና ይሄ ዱርዬ ጓደኛዬ መኪና ውስጥ ነው የሆነ ስራ ላይ ተበላሽቶ በጥይት የገደሉት ጋቢና መኪና ውስጥ በጣም ወድነው ልቤን የተሰበረው። ለሱም አንድ መዝሙር ሰርቻለታለሁ ዩቲዩብ ላይ ቪዲዮ አለ ናይ በላት የሚል ማለት ነው። እና እግዚአብሔር እድል ሲሰጥ ነው ታመህ እንድትሞት ቤተሰብን ቻው ብለህ እንድትሸኝ እግዚአብሔር እድል ሲሰጥ ነው። ለመመለስም እድል ይሰጣል። እንትን ብሎ ታሞ የተነሳ እግዚአብሔርን ረሳ የሚባል አባባል አለ አሉ። ከዚህ በፊት ጅላሉ ፖድካስት ላይ ነበርኩና እንደዛ ሲሉኝ በጣም ገረመኝ። እውነታቸውን ነው። ሆስፒታል ስንቱ የሞት አፋፍ እያጣጣረ እንዳለ ብታይ፣ ገንዘብ አጥሮት ምን ያህል ለኦፕሬሽኑ ለሕክምናው የሚያወጣው ገንዘብ ከአቅም በላይ ሆኖ ወላጆቹ እየለመኑ እንደሆነ ሲያቅ አእምሮን ይከፍትለታል። ስንቱ ለመዳን እየታገለ ባለበት አንተ ሙሉ ሰውነትን ይዘህ ግን ለመግደል እየሄድክ ነው። ራስን ለመታነቅ እየሄድክ ነው። በሱስ ለማጥፋት እየሄድክ ነው። በአጓጉል ስራዎች ራስን እየገደልክ ነው ያለው። ውሎ እየገደለ ነው ያለው። ገብቷላ? ይሄን ውዱን ማንነትን ለማይረባ ነገር እየተጠቀምክበት ነው። ሆስፒታል ሄደህ ካየህ እውነቴን ነው ብለህ አእምሮ ይቀየራል።
ነገን ማሰብ ትጀምራለህ። ፈራሽ እንደሆንክ ይገባሃል። ማንም እንዳልሆንክ ይገባሃል። ታመ እንደምትተኛ ይገባሃል። እንዳላሙዲ ሀብት ቢኖር ፈራሽ እንደሆንክ ይገባሃል። የዛን ጊዜ ጥጋብ ይበርድልሃል። ራስን ለማስተካከል ይረዳል። ራስን ለማስተካከል አእምሮን ለመክፈት ይረዳል። ሶስተኛው እስር ቤት ነው። የሰው ልጅ በህይወት ዘመኑ ቢያንስ ሰው ለመጠየቅ መሄድ አለበት። እስር ቤት እንኳን ገብተህ ይቅርና ሰው ለመጠየቅ ስትገባ ጫማን አውልቀህ ተፈትሻል፣ ኪስህ ተገልብጦ ተፈትሾ፣ ፀጉር ተፈትሸ፣ የምታመጣው ምግብ ተቀምሶ ስቃይህን እንዴት እንደምታይ ያን ሁሉ ምግብ ዘመድህን ለመጠየቅ ተሸክመ የምትሄደው አቅሙ ራሱ በጣም ከባድ ነው። ስለዚህ እነዚህ 3 ስፍራዎች ማለት ነው አእምሮን ያነቁልሃል። አሁን ይህን ስናገር ማንም ሰው መቃብር ቦታ ሄዶ አይጎበኝም። ማንም ሰው ሆስፒታል ሄዶ አይጎበኝም። ማንም ሰው እስር ቤትን ያለውን ዘመዱን ሄዶ አይጠይቅም። ምስኪኖች ናቸው እኮ አጥፍቶ የታሰሩ ታውቃለህ። ማለት ሊያናድዱ ይችላሉ ፎር ዘ ፈርስት ታይም አንድ አጋጣሚ ስተት እንጂ ሌላ ነገር አለ። አሁን ያቺን ቅድማን ያወራው ያጋጣሚ ስተት ነው። ጠጥታውን የተጣሉት ቂም በቀል የለባቸው ሞተበት። ስለዚህ 18 ዓመት ፍርደኛ ነው። እንግዲህ አስቡ። አንድ ወጣት እኮ ነው 18 ዓመት ማለት እንግዲህ ከሃይስኩል ጨርሶ ወደ ዩኒቨርሲቲ ይገባል። ከ18 ዓመት ማለት ላይፍ ነው ማለት ከ18 ዓመት በኋላ ስትወጣ ምን አይነት ሀገር ነው የሚገጥመው? ምን አይነት ስራ ነው የምትሰራው? ምን አይነት ሶሳይቲ ውስጥ ነው የምትቀላቀለው? እኔ ጋር ይኸውልህ ስራ ቦታ ሱቄ መጥተው ከማረሚያ ቤት ቪዲዮውን አይተው ነግረውን ነው እኔ ደግሞ እዚህ አካባቢ እንደሆንክ ሰምቼ ነው የመጣሁት ብሎ ጀማ ተሰብስበው መጣ። ሲመጡ ሲያወሩኝ እያለቀሱ ነው የሚያወሩ። እኔን ራሱ አስለቀሱኝ። ዴቭ እኛ እኮ ተቸግረን ነው አልቻልንም፣ በቃ አቅማችን አልፈቀደልንም። እንደዚህ ብሎ የሚያነቃን ሰው አልነበረም። ይኸው ጓደኞቻችንን 6ኛውን ጓደኛዬን አጣሁት። 9 ነበርን፣ 3 ቀረን። 2ቱ ማረሚያ ናቸው፣ እኔ ብቻ ቀረው። አሁን ከማረሚያ ቤት የተፈታ ይሄ ልጅ ነው ይኸው ብሎ ሰውየው ከማረሚያ ቤት የተፈታው እንደዚህ አጎንብሶ ቀና ብሎ እንኳን አያየኝም። ማለት እድሜው ሄዷል፣ አርጅቷል፣ ፀጉሩ ገብቷል፣ ውልቅልቅ ብሏል ሰውነቱ። ፊቱ ተጎሳቁሎ እንደወጣ ያስታውቃል። ሰውነቱ ልብሱ እላዩ ላይ አልቋል። እና በቃ ህይወት እንዲህ ማረሚያ ቤት እንዲህ አስደፍቶታል። በቃ ገብቷል አይደል? ከብዷል በጣም በቃ ህይወቱ ከብዷል። ከዚህ በኋላ ሲመጣ አሁን ቅርብ ጊዜ ነው የተፈታው አለ። ከዚህ በኋላ ይሄ ሰውዬ እድሜው ሄዷል። ከዚህ በኋላ ስራም ልስራ ቢል ልለወጥም ቢል አንደኛ እድሉን የሚሰጠው የለም በፕሪቪየስ ታሪኩ። ሁለተኛ ነገር ደግሞ ይሄ ሰውዬ ጊዜው አልፎበታል። ከቴክኖሎጂውም ጋር አይዋሃድም። ሮጦ መስራት የወጣትነት እድሜውን ታስሮ አሳልፎታል። ለዚህ ነው የምንቀሸቀሸው። ለዚህ ነው 4 እና 9 ሰፈር መሃል ዳር ምናምን የምንለው። ገባ? አሁን ዓለም እንደዚህ እየታሸች ያለችበት ዘመን ላይ ትላለህ ኢራን የፐርሺያን ገልፍ ዘግታ ነዳጅ እየተወደደ ኢኮኖሚያችን እንደዚህ ሊንር ነው ምናምን ትላለች። ስለሰው ጦርነት 3ኛ ዓለም ጦርነት በተጀመረበት ዘመን ላይ አንተ ቁጭ ብለህ ስለ መሀል ዳር ታወራለህ ወይ ልትለኝ ትችላለህ። ይኸውልህ እነሱም ጠጋበኞች ጉልበተኞች ናቸው። እነሱም ያ ሊሚትድ ፐርሰናል ኢንተርፌረንስ የአእምሯቸው ጥበት ነው እንደዚህ ነገር ላይ ያደረሳቸው። እነሱ ይኸውልህ ጠግቦ በሬ ሲራገጥ እንትኑ ነው የሚጎዳው ይባላል፣ ሳሩ ነው የሚጎዳው ይባላል። ገብቷል አይደል? እኛ ሳር ነን ለነሱ። ገብቷል? እኛ ደግሞ ሳር ከመሆናችን የተነሳ ጉንዳን ሆነን እያለን እርስ በርስ እንባላለን ነው። ገብቷል? ይሄ ማንነታችን ነው። አድጎ ስልጣን ላይ ትወጣለህ። የዛን ጊዜ ስልጣን ላይ ስትወጣ በኒውክሌር መዋጋት ትጀምራለህ። ኢትስ ዘ ሴም ቲንግ። የቤትህ አሮብህ የሰው ታማስላለህ ይባላል። አይታቸው ከሆነ አሁን በጣም ብዙ ጉድ ነው ያለው። ስለዚህ እኔ እያልኩ ያለሁት የሰው ልጅ 3 ቦታ መጎብኘት አለበት። እነዛም ቦታ የምሬ ነው። እኔ ወደፊት አስባለሁኝ የእርዳታ ድርጅት ወጣቶች ላይ የሚሰራ ኮንሰፕት ላይ የሚሰራ በገንዘብም የሚረዳ በሀሳብም የሚረዳ የተወሰነ ጊዜ ቫኬሽንም ወስደው የሚማሩበትን ሁኔታ የሚመቻችላቸውን ትልቅ ነገር አስብላቸዋለሁ። ገብቷል? በዛ ዘርፍ እኔ ወጣቱን መርዳት እፈልጋለሁ። this is my dream። ኦኬ፣ ትልቅ ሀሳብ ነው በነገራችን ላይ ዴቭ። የእውነት እስኪ ለዚህ ሀሳብ የእውነት